የ11 ሀገራት አምባሳደሮች የሹመት ደብዳቤያቸውን ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ያስረከቡ። የሹመት ደብዳቤያቸውን ካስረከቡ ሀገራት መካከል የፖርቹጋል፣ ሳውዲ አረቢያ፣ ናይጄሪያ፣ ኮንጎ፣ ማላዊ፣ ጋና፣ ኡራጋይና ስሪላንካ አምባሳደሮች ይገኙበታል። ሁነቱን እየተከታተለች የምትገኘው ባልደረባችን ዙፋን አምባቸው መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ዙፋን እንደምን ሁለሻል? መረጃዎችን መቀጠል ትችያለሽ? እንደምን ውለሃል? ምን ይችል ቀደም ብለህ አንተም ስታነሳ እንደነበረው የኢትዮጵያ የዲፕሎማሲ መድረክ አዳዲስ እንግዶችን ዛሬ እያስተናገደ ነው የሚገኘው። 11 አምባሳደሮች አዳዲስ የሹመት ደብዳቤያቸውን ለኢፌዴሪ ታዬ አጽቀሥላሴ አስረክበዋል ማለት ነው። ለፕሬዝዳንቱ ታዬ ያቀረቡት የሳውዲ አረቢያ፣ የኮንጎ ሪፐብሊክ፣ ፖርቹጋል፣ ናይጄሪያ፣ ስሪላንካ፣ ማላዊ፣ ጋና፣ ኡራጋይ፣ ኡዝቤኪስታን፣ ስሎቫክ፣ ማዳጋስካር አምባሳደሮች ይገኙበታል ማለት ነው። እነዚህ አምባሳደሮች ከኢትዮጵያ ጋር በባለብዙ ወገን እንዲሁም ደግሞ በሁለትዮሽ የዲፕሎማሲ መንገድ በጋራ ለመስራት እንዲሁም ደግሞ ከዚህ በፊት የነበራቸውን የፖለቲካ እንዲሁም ደግሞ የባህል የግንኙነት መንገድ ይበልጥ ለማሳደግ አልመው እንደሚሰሩ አንስተዋል ማለት ነው። የፖርቹጋል፣ የስሪላንካና የናይጄሪያ አዳዲስ አምባሳደሮች ሀሳባቸውን ሰጥተውን ነበር። የፖርቹጋል አምባሳደር እንግዲህ ኢትዮጵያና ፖርቹጋል ዘመናትን የተሻገረ የግንኙነት የዲፕሎማሲ ግንኙነት እንዳላቸው አንስተዋል። ከ15ኛው መቶ ክፍለ ዘመን ጀምሮ ኢትዮጵያና ፖርቹጋል በጋራ ሲሰሩ መቆየታቸውን አንስተዋል። ከዛም ባለፈ ደግሞ በዘመናዊ የዲፕሎማሲ ታሪክ 1950ዎቹ ማለት ነው ኢትዮጵያና ፖርቹጋል በተለያዩ ራሳቸውን ሊያሳደጉ በሚችሉበት መንገድ በጋራ አብረው ሲሰሩ እንደነበር አንስተዋል። አሁን ደግሞ በኃይል አቅርቦት፣ በውሃ አስተዳደርና በስራ ፈጠራ፣ በኢንቨስትመንት እንዲሁም ደግሞ በግብርና መሰል ጉዳዮች አብረው በጋራ መልማት በሚችሉባቸው ጉዳዮች በጋራ እንደሚሰሩ አንስተዋል ማለት ነው። ከዛም ባለፈ እንግዲህ ኢትዮጵያ በታሪክ ቀደምትና በተፈጥሮ ደግሞ የታደለች ሀገር መሆኗን አንስተዋል። እንግዲህ ከዚህ በኋላ ደግሞ የሁለቱ ሀገራት ግንኙነት ይበልጥ እንደሚጠናከር እንዲሁ አንስተዋል። የስሪላንካና የናይጄሪያ አምባሳደሮች አዳዲስ አምባሳደሮችም እንዲሁ ሀሳብ ሰጥተውን ነበረ። በተለይ ደግሞ በኢንቨስትመንት ዘርፉ ከዛም ባለፈ ደግሞ በትምህርት በጋራ ሊሰሩባቸው በሚችሉባቸው ጉዳዮች ሁሉ ግንኙነታቸውን አጠናክረው እንደሚሰሩ ነው ያነሱልን ማለት ነው። ከዛም ባለፈ ደግሞ መዲናችን አዲስ አበባ እውነትም የዲፕሎማቲክ መቀመጫ መሆኗን ያሳየች ያለችው ለውጥም ደግሞ እጅግ ማራኪ እንደሆነም በሀሳባቸው ገልጸውልናል ማለት ነው። ከዛም ባለፈ ደግሞ በቅርብ ጊዜ የተካሄደው የ7ኛው ጠቅላላ ምርጫ በቴክኖሎጂ የታገዘ መሆኑ እንዲሁም ደግሞ ዲሞክራሲ ፍትሃዊ የሰፈነበት በመጠናቀቁ ደግሞ ለመላው ኢትዮጵያውያን የእንኳን ደስ አላችሁ መልእክት አስተላልፈዋል ማለት ነው። ከዛም ባለፈ የኢትዮጵያ ሕዝብ ለ7ኛው ጠቅላላ ምርጫ ያደረገው አስተዋጽኦ እንዲሁም ደግሞ ሂደቱ በራሱ ለሌሎች ሀገራት ተሞክሮ የሚሆን መሆኑን አንስተዋል ማለት ነው። እንግዲህ በቆይታቸው የሁለትዮሽ እንዲሁም ደግሞ የባለብዙ ወገን የዲፕሎማሲ መንገድን ለማጠናከር በጋራ እንደሚሰሩ ነው ያነሱልን ማለት ነው። እንግዲህ የፕሬዝዳንት ታዬ አጽቀሥላሴ ዛሬ 11 የሚሆኑ የተለያዩ አዳዲስ አምባሳደሮች የሹመት ደብዳቤያቸውን ተቀብለዋል ማለት ነው። እንግዲህ አምባሳደሮቹ ደግሞ ከኢትዮጵያ ጋር ያላቸውን ግንኙነት ይበልጥ አጠናክረው እንደሚሰሩ አንስተዋል ማለት ነው። ለሰዓቱ ያስኩት መረጃ ይህንን ይመስላል። ባልደረባችን ዙፋን አምባቸው ለመረጃሽ አመሰግናለሁ። መልካም ጊዜ ይሁንልሽ።